ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤ ቀረብኩኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ የቪክተር ዮክሬሽን ወደ 70 ሚሊዮን ዩሮ አካባቢ የሚጠጋ የውል ማፍረሻ መክፈል የሚችል ከሆነ ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ፈቃደኛ መሆኑ ተገልጿል። ተጫዋቹ ምንም እንኳን ማንቸስተር ዩናይትድ ከሻምፒዮንስ ሊግ ውጪ ቢሆንም ወደ ማንቸስተር ዩናይትድ መምጣትና ዳግም ከሩበን አሞሪም ጋር መስራት ይፈልጋል ተብሏል። ለዚህ ዝውውር እውን መሆን ማንቸስተር ዩናይትድ የሚሸጣቸው ተጫዋቾች ወሳኝ እንደሆኑም ተገልጿል። እንግዲህ ከዚህ በፊት ስዊድናዊ ተጫዋች ቪክተር ዮክሬሽ የሻምፒዮንስ ሊግ ተሳትፎን ቅድሚያ እንደሚሰጥ አሳውቆ ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ አሁንም ቢሆን ማንቸስተር ዩናይትድ ተጫዋቹን የማግኘት እድል እንዳለው ነው የተገለጸ የሚገኘው። ስዊድናዊ የግብ አዳኝ ታዲያ ማንቸስተር ዩናይትድን እየጠበቀ ነው የሚሉ መረጃዎችም እየወጡ ይገኛሉ። ዮክሬሽ የማንቸስተር ዩናይትድ ዋነኛው ተቀዳሚ የ9 ቁጥር ቦታ እጩ ተጫዋች መሆኑም ይታወቃል። ነገር ግን ይህ ዝውውር ሊፈጸም የሚችለው ማንቸስተር ዩናይትድ ሌሎች ስምምነቶችን ካጠናቀቁና ሽያጮችን ካከናወኑ በኋላ መሆኑም ተገልጿል። የማንቸስተር ዩናይትድ የአመራር ቦርድ አባልና የኢኒዮስ ድርጅት ዋና ስራ አስፈጻሚ ሰር ዴቭ ብሬልስፎርድ ከአንድ ዓመት ቆይታ በኋላ በማንቸስተር ዩናይትድ ቤት በስፖርቱ ዘርፍ ያላቸው ሚና እንዲቀነስና ወደ ድሮ ሚናቸው ማለትም በኢኒዮስ ድርጅት ውስጥ የዳይሬክተርነት ሚናቸውን እንዲወጡ ከሰር ጂም ራትክሊፍ ትዕዛዝ ተሰጥቷቸዋል ተብሏል። ይህንንም ተከትሎ ከዚህ በኋላ በማንቸስተር ዩናይትድ ስፖርታዊ ውሳኔዎች ላይ እምብዛም ሀሳብ ሰጪ ይሆናሉ ተብሎ አይጠበቁም። በዩናይትድ ዋናው ቡድን ውስጥ የመካተትና በትልቅ ደረጃ የመጫወት ህልም አለኝ። እዚህ ደረጃ ላይ ለመድረስ ጠንክሬ መስራት እንዳለብኝም አውቃለሁ። በዋናው የቡድን ስብስብ ውስጥ መካተት ለኔ ህልም ቢሆንም ወደፊት እንደማሳካው አውቃለሁ ሲል የማንቸስተር ዩናይትድ ድንቅ ታዳጊ የሆነው ገብርኤል ቤንቸሪ ተናግሯል። እንግዲህ የተጫዋች በተለይም ደግሞ በታዳጊ ቡድን እጅግ ድንቅ እንቅስቃሴን እያሳየ ይገኛል። ለወደፊት እንግዲህ ተስፋ ከተጣለባቸው ተጫዋቾች ውስጥም እንግዲህ ግንባር ቀደሙ እንደሆነ ነው እየተገለጸ የሚገኘው። ፖርቹጋላዊ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ የበላይ ባለስልጣናት የሚቀጥለው የውድድር ዓመት ከመጀመሩ በፊት የመሃል አጥቂ እንዲያስፈርሙለት በግልጽ ተናግሯል። ሩበን አሞሪም ከቀድሞ ተጫዋቹ ከግብ አዳኙ ቪክተር ዮክሬሽ ጋር ዳግም የመስራት ትልቅ ፍላጎት አለው። ለማንቸስተር ዩናይትድ አስተዳደሮችም ስዊድናዊውን የግብ አዳኝ ቪክተር ዮክሬሽ ወደ ቲያትር ኦፍ ድሪምስ እንዲያመጡለት ተናግሯል። ማንቸስተር ዩናይትዶችም የሩበን አሞሪም ጥብቅ የሆነ ፍላጎትን ካረጋገጡ በኋላ በቪክተር ዮክሬሽ ዝውውር ላይ ግፊት ለማድረግና ተጫዋቹን ለማስፈረም ቆርጠው እንደተነሱ ነው እየተገለጸ የሚገኘው። በትላንትናው ዕለት እንግዲህ ሀገረ ፖርቹጋል ጀርመንን 2-1 በሆነ ውጤት ማሸነፍ ችላለች። እንግዲህ በትላንትናው ዕለት እንግዲህ የማንቸስተር ዩናይትድ ካፕቴን የሆነው ብሩኖ ፈርናንዴዝ ጥሩ የሚባል እንቅስቃሴን ማድረግ ችሏል። 58 ኳሶችን መንካት ችሏል። 6 ክሮስ ማድረግ፣ 3 ታክልን መፈጸምና 2 የግብ እድል መፍጠር ችሏል። ይሄ ድንቅ የሆነ ፖርቹጋላዊ ተጫዋች ከምንም በላይ በሜዳው ላይ ብዙ ሩጫዎችን ካደረጉ ተጫዋቾች ውስጥም ዋነኛው ነው ማለት ይቻላል። ማንቸስተር ዩናይትድ ብሪያን ምቤሞን ከብሬንትፎርድ ለማስፈረም የመጀመሪያ ዙር የመክፈቻ ጥያቄ አቅርበዋል። 45 ሚሊዮን ፓውንድ ፕላስ 10 ሚሊዮን ፓውንድ ተጨማሪ ክፍያን ያካተተ የዝውውር ጥያቄን ለእንግሊዙ ክለብ ብሬንትፎርድ ማንቸስተር ዩናይትድ እንዳቀረበ ታማኙ ዴቪድ ኦርኒስተን ነው እየዘገበ የሚገኘው። ማንቸስተር ዩናይትድ ለብሬንትፎርድ ያቀረበው የ45 ሚሊዮን ፓውንድ እና ተጨማሪ የ10 ሚሊዮን ፓውንድ ዋጋ ብሬንትፎርዶች ይቀበሉታል ተብሎ አይጠበቅም። እነሱ ከሚፈልጉት ገንዘብ ዝቅ ያለ አቅርቦት እንደሆነ ይመለከታል። ሆኖም በሁለቱ ክለቦች መካከል ንግግሮች መካሄዳቸው እንደቀጠሉ ነው እንግዲህ ዴቪድ ኦርንስተን እየዘገበ የሚገኘው። ፕሬንቻኮቭ እንዲህ ሲል ነው የገለጸው። ብሬንትፎርድ ከካሜሩናዊ ተጫዋች ምቤሞ ዝውውር በትንሹ 50 ሚሊዮን ፓውንድ ቅድሚያ ክፍያ ይፈልጋሉ። ዩናይትድ አሁንም ከለንደኑ ክለብ ጋር ከስምምነት እንደሚደርሱ ከፍተኛ የራስ መተማመን እንዳላቸው ተገልጿል። በመጀመሪያ ዙር የቀረበው የ45 ሚሊዮን ፓውንድ ፕላስ 10 ሚሊዮን ፓውንድ ውድቅ ከተደረገ በኋላ ዩናይትድ ዳግም ሌላ ዝውውር ሂሳብ አካቶ ጥያቄ እንደሚያቀርብም ይጠበቃል።
እንግዲህ ካሜሩናዊ ተጫዋች ሀሳቡን ግልጽ አድርጓል። እንግዲህ ብሪያን ምቤሞ የተለያዩ ክለቦች የዝውውር ጥያቄ ውድቅ አድርጎ ወደ ኦልትራፎርድ መከተምን ምርጫ ካደረገ ጊዜ አንስቶ ብሬንትፎርዶች ከዚህ ዝውውር እንግዲህ እንዳያስተጓጉሉት በሚገባ አሳስቧቸዋል። ተጫዋቹ ዝውውሩን አብዝቶ የሚፈልገው ሲሆን ህልሙንም እውን ይሆን ዘንድ ከፍተኛ ጥረት በማድረግ ላይ ይገኛል። ማንቸስተር ዩናይትድም የተጫዋቹን ዝውውር በፍጥነት ማጠናቀቅ ይፈልጋል። ንግግሮችም በቀጣዮቹ ቀናት ቀጥለው የሚደረጉ እንደሆነ ታማኙ ፋብሪዚዮ ሮማኖ ነው የገለጸው። ጄንሰን ዊልኮክስ የማንቸስተር ዩናይትድ አዲሱ የእግር ኳስ ዳይሬክተር ሆነው ተሹሟል። ፋብሪዚዮ እንደተናገረው ከሆነ ዊልኮክስ ክለቡን በማሻሻል ረገድ ቁልፍ ሚና ይጫወታል። በዚህ ክረምት በሚደረጉ እያንዳንዱ ስምምነቶች ላይም የሚሳተፍ ይሆናል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ከእንግሊዙ ክለብ አስቶን ቪላ እንደሚለቅ የሚጠበቀውን ተጫዋች አርጀንቲናዊ ግብ ጠባቂ ኤሚሊያኖ ማርቲኔዝ ላይ ጥብቅ የሆነ ፍላጎት እንዳለው ተነግሯል። እንግዲህ ዩናይትዶች ይህንን ግብ ጠባቂ የማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ሩበን አሞሪም እንግዲህ ከፋይናንሻል አቅም አንጻር እንጂ ፈጽሞ ከአንድሪ ኦናና ጋር የመቀጠል ፍላጎት እንደሌላቸው ለማንቸስተር ዩናይትድ የበላይ አካላት በግልጽ እንዳሳወቁ ነው እየተገለጸ የሚገኘው። በርካታ የግብ ጠባቂ አማራጮችን የመመልከት ፍላጎት ነበራቸው። ነገር ግን ካላቸው የፋይናንስ አቅም አንጻር በገበያው እንግዲህ ብዙ ወጪ አያስወጥንም ብሎ የሚያስቧቸውን ግብ ጠባቂዎች ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በዋነኝነት ከተመለከቷቸው ግብ ጠባቂዎች ውስጥ አርጀንቲናዊው ኤሚሊያኖ ማርቲኔዝም ይገኝበታል። ከአርሰናል እንግዲህ ወደ ማንቸስተር ዩናይትድ በማምራት ጥሩ የሚባል ጊዜን እያሳለፈ የሚገኘው አይደን ኤቨል ማንቸስተር ዩናይትድን መቀላቀል ስለምን እንደመረጠ ሲጠየቅ እንዲህ ሲል ተናግሯል። ዩናይትድን ለወጣት ተጫዋቾች ያለው አመለካከት አስደሳች ነው። በ2023/24 የውድድር ዓመት ለታዳጊ ተጫዋች ብዙ የመጫወቻ ደቂቃ የሰጠው ቡድን ማንቸስተር ዩናይትድ ነው። በተጨማሪም ደጋፊዎችና በክለቡ ዙሪያ ያሉት በርካታ አስደሳች ነገሮች ዩናይትድን እመርጥ ዘንድ ምክንያት ሆነኝ ሲል ነው እንግዲህ በማንቸስተር ዩናይትድ ቤት ተስፈኛ እንቅስቃሴን እያሳዩ ከሚገኙ ዋነኛ ተጫዋቾች ውስጥ የሚጠቀሰው አይደን ኤቨን የተናገረው። የቱርኩ ክለብ ጋላታሳራይ እንግሊዛዊውን የመስመር አጥቂ ጄደን ሳንቾን ከማንቸስተር ዩናይትድ የማስፈረም ፍላጎት እንዳለው አሳውቋል። ጋላታሳራይ ማንቸስተር ዩናይትድ ለተጫዋቹ ዝውውር የሚጠይቀውን ዋጋ ለመክፈል ፈቃደኛ ቢሆንም ተጫዋቹ በግሉ የሚፈልገው የደሞዝ መጠንና ጥቅም ከወዲሁ የቱርኩን ክለብ እንዳሳሰበው ነው ታማኙ ቤን ጃኮብ እየዘገበ የሚገኘው። እንግዲህ ማንቸስተር ዩናይትዶች ከተጫዋቹ ጥሩ የሚባል ገንዘብን የማግኘት ፍላጎት እንዳላቸው እየተገለጸ ይገኛል። የቱርኩ ክለብ ጋላታሳራይ እንግዲህ ተጫዋቹን የማስፈረም ፍላጎት አለው። ነገር ግን በግል ጥቅም ዙሪያ እንግዲህ ጄደን ሳንቾ የሚፈልገው ከፍተኛ የሆነ ደሞዝ እንደሆነ ይታወቃልና በርካታ ክለቦች ተጫዋቹን ቢፈልጉትም ነገር ግን በግል ጥቅም ዙሪያ ከስምምነት ለመድረስ እንደሚቸገሩ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ለራስመስ ሆይሉንድ አዲስ ክለብ በመፈለግ ላይ መሆኑ ተሰምቷል። ራስመስ ሆይሉንድን ፈልጎ የሚመጣ ማንኛውም ክለብ ካለ ማንቸስተር ዩናይትድ በቀጥታ ለመሸጥ ወይም የመግዛት ግዴታ ባለበት የውሰት ውል ለመሸጥ ዝግጁ መሆናቸው ተዘግበዋል። እንግዲህ የዴንማርካዊ ተጫዋች በማንቸስተር ዩናይትድ ቤት በተለይም ደግሞ በኤሪክ ቴን ሃግ ጊዜ ጥሩ የሚባል አጀማመርን ማሳየት ችሎ ነበረ። ነገር ግን አሁን እንግዲህ ከጊዜ ኮንፊደንሱንም እያጣ ይመስላል እና ማንቸስተር ዩናይትዶች የመግዛት አማራጭ ባለው የውሰት ውል የመልቀቅ ፍላጎት አላቸው። ነገር ግን በቂ የሚባል የዝውውር ጥያቄ የሚያቀርብ ክለብ ካለ በቋሚ ውልም ቢሆን ተጫዋቹን የመሸጥ ፍላጎት እንዳላቸው ነው ገለጸ የሚገኘው። ውድ የዚህ ቻናል ተከታታዮች በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።